ይኸውልህ ዛሬ ምሳሌ በእጃችን ካልገባች ዝናም ይሞታል፣ ሁሉም ነገር ያበቃል። ልጅቷን ይዣት እወጣለሁ። እናንተ ብቻ ተዘጋጁ። እሺ እንዴ ሞገስ ቆሽ ይህን ጅብ ከመፍታታችን በፊት መድብል ይምጣ፣ አለበለዚያ ብቻችንን እኛ አንችለውም። በዛ ላይ ልጅቷ ደግሞ የዝናን ህይወት ማትረፊያ ዋስትናቸው ናት። እነሱ ልጅቷን የያዟት የዝናን ህይወት ለማቆየት ነው። እኔ ግን ልጅቷን ማግኘት የፈለግኩት ዝናን ለማስፈ አይ ሞገስ አይ ሞገስ አይ ሞገስ ይሄ አስጠቂ ማለት ነው። ይሄ አስጠቂ የሆነ ሰው እንዴት እንደዚህ ያደርጋል? ጋይስ እውነት እኔ በጣም ነው ያናደደኝ። ሞገስ ግን ምን አስቦ ነው? እንደዚህ እኮ በፍጹም አይደረግም እንዴ! እንዴት መጨረሻው ታይም ላይ መድብል ስንት ነገር እንግዲህ ምሳሌን ልንገላት ነው 5 ደቂቃ ነው የቀረ ሲባል ወንድምህን አናቅልህም ሲባል እንደው ተውት። በምሳሌ ነፍስ ተደራድሮ ማለት በቃ እስከ ጥግ ድረስ ፋለማለሁ ብሎ ያሰበውበትን ዝናን በመያዙ ብዙ መፍትሄዎችን ለማግኘት እየተጣጣረ ያለ መድብል ጋይስ ሞገስ ፈተው ዝናን እንዴ! ምን አስቦ ነው? አረ ሞገስ ተው። አረ እንዶቹ ቆፍጠን ብሎ ፊት ለፊት መጋፈጡ ቢያቀተህ እንኳን እስኪ ዲብ በል። መድብል ይስራበት። በራሱ መንገድ ነገሮችን አመቻችቶ ፕላን ነድፎ እየተንቀሳቀሰ ነው። ስለዚህ እስኪ መሰናከል አትሁን። ይሆንክ ሸለመጥማጥ ማለት ነው። አረ ካንተ ከሴት እኔ እንደው ወረ ሴቷ በቃ ማለት እንደው ዳጣ እኮ ጎበዝ ነበረች። አንተ ራሱ ፈርታ አስፈራት ማለት እንዳይሆን እንትን አልካት እንጂ ማለት ነው። ወይኔ በላቸው ማለት አሁን ነው። እንዴት ደህና የታሰረን አንዲት ጠላት ፈቶ ደግሞ እኮ መጀመሪያ የሚያጠፋው እሱ ነው። የሚገርማችሁ መድብል ጋር አይደርስም ዝና በራሱ ቢፈታ ማለት ነው። የመጀመሪያ ህይወቱን የሚያጠፋው የሞገስን ነው። አረ ይሄ ምን ይመስላል እናንተ? ይሄ እንደው ይሄ ቀንዳውጣ የመሰለ ሰውዬ ፈጣሪ ሆይ እንዴት እንደዚህ ያደርጋል እንዴ? የምር በጣም ነው ያናደደኝ ጋይስ። መድብል እኮ አንዴ ከላይ አንዴ ከታች አንዴ ከዛ አንዴ ከዲ ያለ ነገሮችን በቃ ጥግ ለማድረስ ምሳሌንም ከዛ ደግሞ አስፈርጥቶ ከዛ ደግሞ ብሩክን እስከ ጥግ ድረስ ለማግኘት እየሄደበት ያለው መንገድ በጣም ሩቅ ነው። ግን እሱ እንደዛ ያደረገ ያለ ቤተሰቦቼ ይሄ ቀንዳውጣ የሆነ ሰውዬ ማለት ነው። በቃ ቀንዳውጣ ነው የሚመስለው። ይሄ ገጣባ ባራ መላጣ ሰው እንኳን ውስጡ ብልጥና ጎበዝ አስተዋይ ነበረ። ይሄ ደግሞ በቃ ዝም ብሎ ነው ብቻ ከንፈሩን ነክሳል። እንደ ሴት እንደ ጋይስ ረበ ስላሴ እንዴት ነው እንደዚህ የሚሆነው? እኔ በጣም ነው ያናደደኝ ነው የምላችሁ። ግን ማለት ነው ዝና ተነስቶ ዘወደ ውሩር ሲያደርገው ደስ ነው ያለኝ። ይርገጠው ረግጡ በአርጭራሽ ይርገጠው። በነገራችን ላይ ዝና አያመልጥም። ለምን አያመልጥም መሰላችሁ? መድብል ይደርሳል። ሞገስም እዛው እንደወደቀ ነው። ዝናም አሁን ቀጥታ እጁ ከኋላ ስላልተፈታ እግሮቿን የተፈታው የትም አይሄድም። ሽንት ቤት ነው የገባው። ይደርሳል መድብል ሲደርስ ደግሞ ዝናም እዛው አለበት ይታሰራታል። ሞገስን ግን እዛው በረገጣልኝ ጋይስ። አናዶኛል፣ የእውነት አናዶኛል እንዴ! ቢችል እንደ መድብልን ያክል ጓደኛ አብሮት የሚጋፈጥ አገኝቶ እዚህ ጋር ነገሮችን ለሱም እኮ ነው ይሄ ነገር የዝና መያዝ እኮ ለሱ ራሱ ትልቅ ሰላም ነው። ሉላን ታክል ሴት ቁጭ አድርጎ ቤት ውስጥ ሌትም ቀንን ማሽጎ አስቀምጦ ማለት ነው። ወይ እንደ ወንዶቹ እንትን አይል ዝም ብሎ ብቻ ማለት ነው ሩጫ ዝም ብሎ ብቻ ልምባምባ ይለዋል። ለቅሶ ሰውነቱ ያልበዋል፣ ይሞቀዋል፣ ሽንቱ ነው የሚመጣ። የባለ ዝግ ሰውዬ እንግዲህ እንትና ማን ነው ዳጣ ታው ሞገስ ታቋለ ዝና እኮ ነው ሰውየው። ከዛ ከፈራሽ ውጭ ባክሽ ምንም አያመጣም አላለም ደግሞ እንደ ወንዶቹ። አረ እባክህ ይሄ ወረወር ሀዛ እንዴ ጉድ እኮ ነው። ተዘረረ እዛ ለመዘረር ነው ይሄን ያክል ወኔህ። ይሄ ነው ወኔህ። እሺ የሆነ ነገር ከፈለገስ ኦኬ፣ ለምን መድብል ጋር አይደውልም ጋይስ? ሲቀጥል ለምን አንተፈተፈው? ለምን በሱሩ ላይ ይቅርና
እንደፈለገ እንትን አይለውም። ለዝና አሁን ይታዘናል። በዛ ላይ አሁን ላይ ደግሞ ከሱም በላይ ብሩክ ጓደኛው ብሩክን ያክል ጓደኛ ሄዶ ታስሮ የለም ማለት የት እንዳለ ራሱ አይታወቅም። የሱም የጠፋው በእነሱ እጅ ነው። ሁለተኛ ይችን አንዲት ምንም የማታቅ ብላቴና ምሳሌን የምታክል እንቡጥ እንግዲህ ይሄው በእነሱ እጅ ነው የተሰቃየቻለችው። እነሱ በዚህ ልክ ጭካኔያቸውን እያሳዩ እሱ ግን ይሄን ያክል አዛኝ ሩህሩህ ልትባል ነው አንተ እርሾ። ኧረ እንደዛ አይነት ሰው አስጠቂ ታውቃላችሁ ጋይስ? አያችሁ አይደለ? መድብል በዚህ መከራውን እየበላ ይሄ ደግሞ እዛ አስፈትቶ አስጠቂ ማለት እኮ ይሄ በቃ አስጠቂ አስደፈረ። ይሄ እንደዛ አይነት ሰው ጋይስ በእንደው በሰፈራችሁም እንዳይኖር በጭራሽ። ወይኔ ከዛ ካሁን በኋላ ጋይስ እንዴ ሉላ በፍጹም ለሞገስ አትገባውም። ምን ይመስላል የተንከሲስ መድብል እኮ ለሱ ስንት ነገሩ ነው። ዛሬ እንደፈለገ እንዲንቀሳቀስ ያደረገው እሱ ነው። በቲኤም ካርዱን የሚከታተለው ያንን ኢንፎርሜሽን ያውቆ የዛን ሰዓት ራሱ የመጀመሪያ ጊዜ ዝና ሊገለው ሞገስን ማለት ነው። የመጀመሪያ እኮ የተፋለመው መድብል በሞገስ ጉዳይ በቃ ማለት ምንም ሳያቅ የዛን ሰዓት የተፋለመው መድብል በቃ አላቅም እንዴት ብዬ ልንገራችሁ። የባለዝህ ማለት ነው ሞገስ የሚባል ሸለመጥማጥ አሁን ፈታው። ኧረ በስመ አብ ደሞ ጭራሽሳ ዳጣን ከፈራሽ ባክሽ ውጭ አላለም። ኧረ እባክህ አንተ ጀግና ሆነህ አሁን እየፈታህ ያለው እንዴት እንደሚመታው እንኳን አያውቅም እኮ። ሲመታው እንኳን ራሱ ማለት ነው ወዲ ሰማይ ይሄድ ወዲ መሬት ወረድ አያውቅም እኮ ጋይስ። እምኑ ላይ እንደመታው በኋላ ራሱ ሲነቃ ምን ላይ ነው የመታ ብትሉት አያውቅም። የባለዝ ማለት ነው ጋይስ። እንዴ እኔ በጣም ነው የተናደድኩት። ለሁሉም ግን በጣም ደስ የሚለው ፓርት ደግሞ እሱ እንዲያናደኝ የምሳሌ መውጣት የምሳሌ መፈታት በጣም ነው ደስ ያለኝ። ምሳሌ ወጣለች ያኔ በቃ ያ ሰውየው ወይም የመድብል ጓደኛ እንግዲህ ማለትን ሄዶ ላንች ነው እንግዲህ እሺ መድብል ልግደልልሽ የትናት ልጅቷ ግን መጀመሪያ ያለችበት ማወቅ አለብኝ ከዛ በኋላ ስራውን መስራት አለብኝ ብሎ ቀጥታ እንግዲህ ማለት እውነት መስሏት ቀጥታ እንግዲህ ከካሌብ ሞሲሳ ጋር ተደዋውላ ምሳሌ ያለችበት እንደ ተደርጎ ነበረ። ከዛም እንግዲህ ገብቶ ቀጥታ ምሳሌን መድብል ጋር ወስሽ ነው እንዳትፈሪ ሲላት በቃ ምሳሌ ፈገግ ስትል በስማ ምን ይራሱ አብሬ እንዴት አይነት ደስታ እንደተሰማኝ። ከዛ በኋላ እንግዲህ እሷ እንዲያትፈራውሪ ብላ እንዳትጮህበት እንደዛ ካደረገ በኋላ ቀጥታ ጠባቂውን አርጎ ነው የመታው ማለት ነው ጋይስ። አስተነፈሰው ነው የምላችሁ። ከዛ ባፉ ባፈንጫው ደም እስከሚል ድረስ እሱን እዛ ዘርሮ ወንድ አባቱ ልጅ ምሳሌን ይዞ ወጣ ማለት ነው። ምሳሌን ወጣ በኋላ በእርግጠኛው ዘው ወደቀበት ነው ደውሎ ነበር መተዋል። እነዚህ የመጡትን ደግሞ አንዱን ወደ ግራ አንዱን ወደ ቀኝ ጥሎ በፊት ለፊት ነው በቃ ከፍሎት የሚሄደው። ምክንያቱም ምንም አይሆንም። ይሄ ጀግና ነው ሰውየው ታውቃላችሁ። በቃ መድብል ዳግሜ ያበሉት በቃ አሁን ምሳሌ በመውጣቷ ደግሞ በጣም ደስ ብሎኛል። ሞገስ ግን እንጭርጭር አድርጎ ነው ያቃጠለኝ ስሬስ ማለት ነው። ድራማ መሆኑ እስከምረሳው ድረስ አንዴ ማኔ እኮ ድራማ መረሳው ነገር እና ወደ ቤተሰቦቼ ዛሬው ቪዲዮ ይሄን ይመስል ነበረ። ላይክ በማድረግ ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁኝ ስለሆናችሁ ሁሌም አመሰግናለሁ። ላይክ ያደርጋችሁ ላይክ የረሳችሁ ካላችሁ ላይክ ምትለዋን ተጫኗት። ከዛ ሰብስክራይብ የሚለውን ተጭናችሁ ደግሞ የደወል ምልክቷን አጥቁሯት ማለት ነው። እሷን ስታጠቁሯት ሁሌም አዳዲስ ቪዲዮችን ስንጨን ደርሳችኋል። በቀጣይ በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልን። በቀጣይ እንግዲህ ምሳሌና ቅድስት ይገናኛሉ።